ከለንደን የጸዳል ኢትዮጵያ ኔትወርክ በውጭ ነዋሪ የሆኑ ኢትዮጵያዊና ትውልደ ኢትዮጵያዊ ከመጓጓዣ ሰነድ ጋር በተያያዘ የሚያነሷቸውን ጥያቄዎች መነሻ አድርገን ማቅረብ የጀመርነውን የቆይታም ዝግጅት ሁለተኛ ክፍል አሁን ይዘንላችሁ እንቀርባለን። ማብራሪያውን የሚሰጡን እንግዳችን አቶ ገዛይ መኮንን በለንደን የኢትዮጵያ ኤምባሲም የቆንስላና የኢሚግሬሽን ኦፊሰር ናቸው። የውይይታችን መነሻም የትውልድ ኢትዮጵያዊ መታወቂያ ካርድ ዓላማው ምንድን ነው? ምን ማለትስ ነው? የሚል ጥያቄን በማቅረብ ይሆናል። አቶ ገዛኸኝ እንግዲህ የትውልድ መታወቂያ ዋናው ጉዳይ አሁን በአብዛኛው እዚህ እንደምናየው እንግዲህ በአብዛኛው ሰው ከቪዛ ጋር ብቻ ነው መሰረት አልፎ ነው ሰዎች የትውልድ ኢትዮጵያ መታወቂያ ኮንሴፕቱ የገባቸው። በአብዛኛው ግን ስናየው ቪዛ ላለመክፈል ሲል ብቻ ነው ትውልድ መታወቂያ መያዝ የሚፈልገው። ነገር ግን ኢንቴንሽኑ የትውልድ መታወቂያ ሲዘጋጅ ኢንቴንሽኑ ይሄ አይደለም። ኢንቴንሽኑ የነበረው በውጭ ያለው ዲያስፖራ በውጭ ያለው የትውልድ ኢትዮጵያዊ ዜጋ በሀገሩ ንብረት እንዲያፈራ፣ ኢንቨስት እንዲያደርግ፣ ኢኮኖሚክ ኮንትሪቢሽን እንዲኖረው የተለያዩ አገልግሎቶችን እንደ ማንኛውም ኢትዮጵያዊ አገልግሎት ማግኘት እንጂ ከተወሰኑ ጉዳዮች ውጪ ያሉትን ማንኛውም ኢትዮጵያ የሚያደርገው እነዚህ የተወሰኑ ጉዳዮች ማለት መምረጥ፣ መመረጥ፣ በውጭ ጉዳይ ሰራተኛ የመሆን በደህንነትና ጸጥታ ተቋማት ላይ እንትና ለማድረግ ተቋማት ላይ አለመግባት፣ ከዛ ውጭ ያሉ ጉዳዮች ግን እንደማንኛውም ኢትዮጵያዊ አገልግሎቱን አግኝቶ ሀብት ማፍራት እንዲችል ታስቦ የተዘጋጀ ነው። ይሄ በሚሆንበት ጊዜ ወደ ሀገር ኢንቨስት ካደረገ ሀብት ካፈራ ብዙ ጊዜ ወደ ሀገር ሊመላለስ ስለሚችል ቪዛ በየጊዜው እየጠየቀ ከሚሆን እግረ መንገዱን ቪዛ ዌፍ ተደርጎት ወደ መኖሪያ ፍቃድ ተቀይሮ እንደፈለገ ገባ እንዲወጣና በዛ ጊዜ ውስጥ በዱሬሽኑ እያደሰ በ5 ዓመት ውስጥ እያደሰ ኢትዮጵያ ውስጥ እንደፈለገ እንዲኖርና በዛ መንገድ እንዲንቀሳቀስ ሌጋል ሆኖ እንዲንቀሳቀስ ማስቻል ተብሎ የተዘጋጀ ነው እና ኢንቴንሽኑ ይሄ ነው። ይሄን መሰረት ያደረገ ይሄ ማለት ግን ዝም ብሎ ለሁሉም ይሰጣል ሳይሆን የተለያዩ ሪስትሪክሽኖችንም አሉ። ይህ በትውልድ የሚገኘው የትውልድ ኢትዮጵያዊ መታወቂያ ካርድ በአዋጅ እንደሚሰጥ ሁሉ በአዋጅ ይነጠቃል የሚል አንቀጽም አለ። ምን ማለት ነው? ይሄን አገልግሎት ይሄን የመኖሪያ ፍቃድ የያዙ ሰዎች ይሄን ስለያዙ ብቻ ባለመብት ናቸው ማለት አይደለም። ሪስትሪክት የሚደረጉ ጉዳዮች አሉ። አንደኛ መታወቂያ የተገኘው ሌላ ሰው መስሎ በማጭበርበር አሁን ለምሳሌ ይሄን የትውልድ መታወቂያ ሰነድ በማጭበርበርም የተለያዩ ነገሮችን አጭበርብሮ የተሰጠ ከሆነ ያ ወዲያውኑ የታወቀውን አንደኛ በወንጀል ያስጠይቃል፣ ሁለተኛ እንትኑም እንዲሰረዝ ይደረጋል ማለት ነው። ሌላው ይሄን የያዘ ሰውዬ በተለያዩ በሽብር ስራዎች፣ በእጽ በተለያዩ ወንጀሎች ውስጥ የተሳተፈና በዚህ ጉዳይ ላይ ቀጥተኛ ሆኖ ተሳታፊ ሆኖ ከተገኘ ይሄ የተሰጠው አይዲም ይሰረዛል ማለት ነው። ሌላው እንግዲህ ኢትዮጵያ ያው እንደ ሀገር ነው እየሰጠን ያለ ነው እና ኢትዮጵያ ጋር ባለው ጉዳይ ላይ ከኢትዮጵያ ተቃራኒ በሆነ መንገድ በውጊያ ውስጥ ተሳተፈ፣ በስለላ ጉዳይ በተለያየ በሽብር ስራውን በምን ጉዳይ ላይ ሀገሪቱ ላይ የሀገሪቱን ጥቅም ሊጎዳ በሚችል ጉዳዮች ላይ የተሳተፈም ከሆነ ያ ይሰረዛል እና ሌሎች ከዚህ ጋር የተያያዙ ከውትድርና ከመሳሰሉ ጉዳዮች ጋር የህዝብን ጥቅምና የሀገርን ጥቅም ሊጎዱ በሚችሉ ጉዳዮች ላይ የተሳተፈ ሰው ከሆነ ሰነዱ ሊሰረዝበት ሊነጠቅ የሚችልበት እድል አለ ማለት ነው። ከዛ ውጪ ቅድም ባልኩት መሰረት አገሪቱ ላይ ቅድም ካላቸው ከዚህ ከጸጥታ ተቋም መመረጥ ከውጭ ጉዳይ ተቋማት ጋር ገብቶ የመስራት ከነዚህ ጉዳዮች በስተቀር በሌሎቹ ጉዳዮች ማንኛውም ኢትዮጵያዊ ሊያገኝ የሚችለውን ፕሪቪሌጅ እንዲያገኝ ለማድረግ የተዘጋጀ መታወቂያ። በሌላ በኩል በውጭ ሀገር የሚወለዱ ልጆችን በተመለከተ የትውልድ ኢትዮጵያዊ መታወቂያ ካርዱ እንዴት ይመለከታቸዋል? ምንስ ማሟላት አለባቸው? የሚል ጥያቄንም አያይዘን አቅርበናል። በተጨማሪም በጋብቻ አንዱ ኢትዮጵያዊ ሆኖ ሌላው ደግሞ የውጭ ሀገር ዜጋ ቢሆን የውጭ ሀገር ዜጋው በጋብቻው ምክንያት የትውልድ ኢትዮጵያዊ መታወቂያ ካርድን የሚያገኝበት ሂደትም እንዳለ ተመልክተናልና ይህንንም በዝርዝር ቢያስረዱን። ልጆች በወላጆቹ ምክንያቱ የኛ ሀገር እንግዲህ በአብዛኛው እንደውም በተወሰነ ጊዜ አንዳንድ ሰዎች ሲጠይቁን ትውልድ ኢትዮጵያ መታወቂያ ሲባል ኢትዮጵያ በመወለድ የሚሰጥ የሚመስላቸው ሰዎች አሉ። ኢትዮጵያ በመወለድ ሳይሆን ኦሪጂን አይዲ ነው በእንግሊዝኛው በራሱ በሚለውና ከኢትዮጵያዊ ቤተሰብ የተወለደ ማለት ነው። ከአያቱ ከቅድመ አያቱ አንዱ ኢትዮጵያዊ ከሆነ ነው የሚለው፣ በደም ነው የሚለው።
በትውልድ ቦታ አይደለም። ስለዚህ በደም ኢትዮጵያዊ ከሆነ ሰው የተወለደ ሰው በሙሉ ትውልድ ኢትዮጵያ መታወቂያ ማግኘት ይችላል ይላል። ከነዚህ ጋር ደግሞ ጋብቻ የፈጸሙ ይላል። አሁን ከትውልድ ኢትዮጵያ ጋር ጋብቻ የፈጸሙ አካላት ማግኘት ይችላሉ። ነገር ግን ቅድም ያልናቸው ሪስትሪክሽኖች ውስጥ ለምሳሌ ቅድም ያልናቸው አሁን የኔ ባለቤት ብትሆንና የኔ ባለቤት የውጭ ዜጋ ብትሆንና ነገር ግን በዛ መሰረት ማግኘት የምትችለው ቅድም ያልናቸውን የሚያስከለክሉ ጉዳዮች ውስጥ ከነዛ ውጪ ከሆነች ብቻ ነው የኔ ባለቤት በጋብቻ ያንን አገልግሎት ልታገኝ የምችለው። እነዛ ጉዳይ ላይ ያለች ሀገር ዜጋ ጋር ከሆነች ግን ብንጋባም ኢቨን ትውልድ ኢትዮጵያዊ ቢሆንም አገልግሎቱን ላታገኝ ብችልበት ሁኔታ ይኖራል ማለት ነው። ጋብቻው እስካለ ድረስ ብቻ ነው። ጋብቻው ፍቺ ከፈጸሙ ኦልሬዲ ኢሚዲየትሊ ያ ነገር ይቆማል ማለት ነው። በሌላ በኩል የተረጋገጠም የልደት ምስክር ወረቀት አቀርቡ በሚል ትውልድ ኢትዮጵያን ሲጠየቁ በዚህ ዕድሜ ከየት አመጣለሁ የሚሉ ምላሾችን ይሰጣሉ። ከየት ነው ይህን ሰርተፊኬት ማግኘት የሚችሉት የሚለውን ጥያቄ አያይዘን አቀረበን። የልደት ምስክር ወረቀት ዕድሜ 60 70 ቢሆን ማግኘት ይችላል። ምክንያቱም አዋጅ 760 ሆነ አሁን የተሻሻለው አዲሱ የወሳኝ የሲቪል ምዝገባ እና የቤተሰብ ምዝገባ አዋጅም ይፈቅዳል። በቀድሞ ስርዓት ያልተመዘገቡ ደጋፊ ማስረጃ እያቀረቡ አገልግሎቱን ማግኘት ይችላሉ በሚል ኦልሬዲ አስቀምጧል። ነገር ግን ይሄ አሁን ምንድነው በኢትዮጵያዊ ከሆኑ አሁንም ቢሆን ኢትዮጵያዊነታቸውን የሚያረጋግጥ ማስረጃ ካቀረቡና ሙሉ በሙሉ ኢትዮጵያዊነታቸው የሚያረጋግጥ ማስረጃ ከተረጋገጠ ልደት ሰርቲፊኬት በኤምባሲም ይሰጣል። ልደት ሰርቲፊኬቱ ነገር ግን ምንድነው አንደኛ ኢትዮጵያ ውስጥ ከዚህ በፊት ኢትዮጵያዊ በኢትዮጵያ ለማውጣቱን የሚያረጋግጥ ነገር ማቅረብ አለ። ደብል ሬጅስትሬሽን እንዳይሆን ምክንያቱም ሕጉ አይፈቅድም። ሁለቴ መመዝገብ የለበትም ነው የሚለው። አንድ ኩነት አንዴ ነው የሚመዘገበው፣ አንድ ኢንቨንት አንዴ ነው የሚመዘገበው። ከዚህ አንጻር ያንን መሰረት አድርጎ ዜግነቱን እስካልቀየረ ድረስ በኤምባሲ ማግኘት ይችላል። ዜግነት ለቀየሩም በአሁኑ በአዲሱ አዋጅ ኦልሬዲ ከዚህ በፊት አገልግሎቱ ማግኘት ትውልድ ኢትዮጵያዊ ከሆነ አገልግሎቱን ሊሰጥ የሚችልበት እድል እንዳለ እየተመላከተ ነው ያለው። ይሄ መመሪያ እየተዘጋጀ ነው። መመሪያ በሚወጣበት ጊዜ ከዚህ በፊት ጸድቆ ሲመጣ መመሪያው ከዚህ በፊት ትውልድ ኢትዮጵያውያን ሆነው ኢትዮጵያ ውስጥ የልደት ሰርቲፊኬት የሌላቸው በየኤምባሲው አገልግሎቱን የሚያገኙበት ሁኔታ ይኖራል ማለት ነው። እና ይህም ኦልሬዲ አክሰስ ያደርጋል። ሕጉ ግን ኦልሬዲ ከቨር አድርጎታል አዋጁ። በውጭ ሀገር በጉዲፈቻ ወጥተው እየኖሩ ያሉ ኢትዮጵያዊነታቸው ማረጋገጥ ላይም በተለይም የትውልድ ኢትዮጵያዊ መታወቂያ ካርዱ ለማግኘት የሚያስፈልገው አንዱ ጉዳይ የቤተሰባቸውን ሰነድ አቅርቡ የሚል ነበረም። አንዳንዱ ወላጁን ጭራሹ የማያውቅበት ሁኔታ አለና ከየት ነው ሰነዱን ማግኘት የሚችሉት የሚለውን ጥያቄን አቀረበን። የጉዲፈቻ ስርዓት እንግዲህ በአብዛኛው በፍርድ ቤት ነው እኛ ሀገር ላይ የሚካሄደው እና በአብዛኛው የሚካሄደው ኦልሬዲ ማስረጃዎች ይኖራሉ። ጉዲፈቻ አድራጊው ስለ ጉዲፈቻ አድራጊው ማስረጃ ማቅረብ ያቀርባል ማለት ነው። ጉዲፈቻ ተደራጊው ኦልሬዲ ኢሚዲየትሊ ጉዲፈቻ እንደተደረገ ወላጆቹ ነው የሚተውና ስለዚህ እነዛ ወላጆችን ናሽናሊቲ ነው የሚይዘው ኢሚዲየትሊ ማለት ነው። ልክ ጉዲፈቻ ለምሳሌ እኔ እንግሊዛዊ ቢሆንና አንድ ኢትዮጵያዊ ልጅ አዶፕት ባድረግ አዶፕት ሳደርግ በኮርት በኩል ነው አዶፕት ማድረገው። እዛ ላይ መረጃው አለ፣ የፍርድ ቤት ውሳኔው መረጃ አለ። ያ የፍርድ ቤት ውሳኔ መሰረት አድርጎ ነው አዶፕት ማድረገው እና እንደውም እኛ ሀገር አሁን አዶፕቲቭ ሰርቲፊኬት ይሰጣል። የጉዲፈቻ ሰርቲፊኬት እኛ ሀገር ላይ ይሰጣልና እኛ ተቋም ነው የሚሰጠው፣ የኛም ተቋም ነው የሚሰጠው እና ያን መሰረት አድርጎ ከዚህ በፊት ግን ይሄ አገልግሎት ሳይጀመር በፊት የወሰዱ ካሉ እነሱም የፍርድ ቤት ውሳኔውን መሰረት አድርገው ስለ ባክ ሂስትሪው ማወቅ የሚችለው ከፍርድ ቤቱ ጋር ከፍርድ ቤቱ ውሳኔ ከሰጠው ፍርድ ቤት ጋር መረጃ በማድረግ ያን መሰረት ባክ ትሬስ ማድረግ። በአሁኑ ግን በአዲሱ አሰራር የቤተሰብ ምዝገባና የሲቪል ምዝገባና ቤተሰብ ምዝገባ አዋጅ ላይ ግን ጉዲፈቻንም አድሬስ ያደርጋል። ኦልሬዲ ዋንስ ጉዲፈቻ ለመስጠት መጀመሪያ በርዝ ልደቱ መመዝገብ አለበት። ከዛ በኋላ ወደ ጉዲፈቻ ነው የሚመጣውና ጉዲፈቻ ሰርቲፊኬት ይሰጣል። ስለዚህ ይሄን ይዞ አዶፕት የተደረገ ወይም ጉዲፈቻ የተሰጠ ልጅ ያ ጉዲፈቻ የተደረገበትን የፍርድ ቤቱን ውሳኔና የጉዲፈቻ ሰርቲፊኬቱን ይዞ መጥቶ ባክ ሂስትሪውን ማግኘት ይቻላል ማለት ነው። ማን ጉዲፈቻ እንደሰጠው እነዛ ወላጆቹ የት እንዳሉ ከበርሰር እንትኑ ላይም ከጉዲፈቻ መዝገቡ ላይም ማግኘት ይቻላልና በዚህ መሰረት ማንነቱን ማግኘት ይችላል። ከዚህ ይሄ ስርዓት ከመጀመሩ በፊት የነበሩት ጉዳዮች ግን የፍርድ ቤቱን ውሳኔ መሰረት በማድረግ ባክ ትሬስ አድርጎ ማንነቱን ማወቅ የሚችልበት እድል አለ።
ክቡራትና ክቡራን አድማጮችና ተመልካቾች የትውልድ ኢትዮጵያ የመታወቂያ ካርድን በተመለከተም ከአቶ ገዛኸኝ መኮንን ጋር ያደረግነውን ቆይታ አላበቃንም። በሶስተኛ ክፍል ሌሎች ዝርዝር ጉዳዮችን አካተን የማጠቃለያ ዝግጅታችን ይዘንላችሁ እንቀርባለን። ስለተከታተላችሁን ከልብ እያመሰገንን የዛሬውን ዝግጅት በዚህ ቋጭተናል። መልካም ጊዜ።